ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች፣ በየሳምንቱ ማክሰኞ ወደ እናንተ የሚቀርበው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። የዛሬው እንግዳችን በተለይ በአስቴር ፊልም ዝግጅትና ድርሰት የሚታወቁት አንጋፋው የፊልም ባለሙያ የስመ ጥሩ አርበኛ የሻቃ በቀለ ወያ ልጅ ናቸው። አቶ ሰለሞን አስገራሚ የህይወት ጉዟቸውን ምልሰት በሚል ርዕስ አሳትመው እንካችሁ ብለውናል። ምልሰት 276 ገጾችና 9 ምዕራፎች አሉት። ውይይታችንን እንድትከታተሉ ጋብዛለሁ። አቶ ሰለሞን ግብዣይን ተቀብለው ስለተገኙ በጣም ነው የማመሰግነው። እሺ፣ ይህንን ቃለ ምልልስ እንድናካሄድ ስለጋበዛችሁኝ ለምንጊዜም ሚዲያ እንዲሁም ለአንቺ ለማከብርሽ ርዕዮት ዓለሙ ጥልቅ ምስጋናዬን አቀርባለሁ። እሺ፣ በድጋሚ በጣም አመሰግናለሁ። እንግዲህ የመጽሐፉ የመጀመሪያው ምዕራፍ የልጅነት ጊዜውን በማስቃኘት ቢጀምርም ከምዕራፍ 7 ውይይታችንን ልጀምርና የትውልድ አርአያ ከተሰኘ መጽሐፍ በመውሰድ ስለ አባቶ ገድል ካሰፈሩት ውስጥ ጥቂት ነጥቦችን በመጥቀስ ልጅ በቀለ ወያ የጦሩ ገበሬ ጠምዶ አረሰበት ጥቁሩን ከነጭ በሬ የተባለላቸውን አባቶን በማስታወስ እንጀምር እስኪ። እሺ፣ ስለ አባቴ እንግዲህ ረጅም ጽሑፍ ተጽፏል እና ለእኔ የእሳቸው አስተዳደግ የእሳቸው ስነ ስርዓት በዘመኔ ሁሉ እንደ ስንቅ ሆኖ አግዞኛል። ብዙዎችን ፈተናዎች እንድቋቋምም ኃይል ሰጥቶኛል ብል ማጋነን አይሆንም። በተለያዩ መጽሐፎች እንደዚሁም አርቲክሎች ብዙ ተብሎላቸዋል። ያው የሚገባቸውንም ያህል እንኳን ባይሆን እንግዲህ ይህንን መጽሐፍ ስታነቡ አድማጭ ተመልካቾቻችን ምልሰትን አንዱ ምዕራፍ የእሳቸውን ታሪክ የያዘ ነው እና እሱንም አብራችሁ ታገኙታላችሁ፣ ታነባላችሁ። እንደው አንድ ክፍል ባነብ ደስ ይለኛል። ከሻቃ በቀለ የመጀመሪያ አርበኞች መካከል ሴቷ ወይዘሮ ገላኔ ወይም ገላይ በየነ መርዕድ አንዷ ነበረች። 6 አርበኞች ጨውና ጣቃ እንዲገዙ በተሰኘ ምክንያት በርከት ያሉ አህዮችን ነድተው ወደ አዲስ አበባ በመጡ ጊዜ ተሳክቶላቸው ሲመለሱ ከሰበታ ከተማ አካባቢ ያገኟት። ዘርፈፍ ያለ ቀሚስ ለብሳለች። ለምን እንዳተኮረችባቸው ይጠይቋታል። አይዟችሁ፣ እኔ እዚህ የመጣሁት የሸፈተ ጀግና በቀለ ወያ የተባለውን ሰው ለመፈለግ ነው። የደጃዝማች በየነ መርዕድ ልጅ ነኝ። አባቴን ጣሊያን ገድሎብኛል። ገላኔ በየነ እባላለሁ። የመጣሁት ከቡልጋ ነው። መሳሪያ ይዣለሁ። የአባቴን ደም ለመበቀል እንዲቻለኝ በቀለ ወያ የተባለውን ካወቃችሁ ከእሱ ዘንድ ብታደርሱኝ ደስ ይለኛል፣ ገንዘብ እከፍላችኋለሁ ካለች በኋላ ከቀሚስ ስር የያዘችውን አንድ ባለቀልህ፣ አንድ ፊሻሌ ሽጉጥና 6 ቦምብ አሳየቻቸውና ከሻቃ በቀለ ጎራ ደረሰች። ሻቃ በቀለ ሴትዮዋን ተቀብለው ከጠላት በፊትም ሆነ በኋላ ደጃዝማች በየነ መርዕድን እንደሚያውቋቸውና ከኦጋዴን ግንባር እንደተመለሱም ባሌ ውስጥ ተገናኝተው ብዙ ጀብዱ እንደፈጸሙ በመጨረሻም ጎጊቲ ገብርኤል አካባቢ በጠላት ተይዘው በመትረየስ ተደብድበው እንደሞቱ ገለጹላት። አንቺ ከእኛ ዘንድ የመጣሽው የአባትሽን ደም ለመበቀል ከሆነ እኛ ጫካን መኖሪያ ያደረግነው ወራሪውን ከኢትዮጵያ ለማስወጣት ነው አሏት ይባላል። እንደ አባት አርበኛ ቱሉ ሩፋ አገላለጽ ሴትዮዋ እንደ ወንድ ኮት ለብሳ ሱሪ ታጠቀች። ቤልጅግ ጠበንጃ ከዝናር ሙሉ ጥይት ጋር ተሰጣት። በትግል ወቅት እኩል ትታኮስም ታጠቃም ነበር። በየወሩ ኮሶ እየበጠበጠች አርበኛውን ታጠጣለች። ከቆሰለ አርበኛ ቁስል ላይ የኮሶ ዱቄት ነስንሳ በማሰሻ ወይም በጨርቅ ትተኩሳለች። አይዞ እሾህ ወጋኝ በል እንጂ በጠላት ቆሰልኩ አትበል እያለች ታበረታታለች። አምቾ የተባለ የእንሰት ስር እየቀቀለች ታቃምሳለች። ከጦርነት በፊት ሽምብራ ቆልታ አርበኛውን ሁሉ በኪሱ ታስይዛለች። እንደዚህ እያለ ይቀጥላል እና ብዙ የሚስቡ ታሪኮች አሉት። አንብቡት ማለት ትፈልጋለሁ አድማጮቻችንን። እንደው ሻቃ እያልን ስናወራ ታዳጊ ወጣቶች ሜን ፕሮግራም የሚሰሙ ሊኖሩ ይችላሉ እና ምንድን ነው የሚል ነገር ሊያድርባቸው ይችላል። እስኪ ጥቂት ይበሉ ስለሱ። ሻቃ ማለት አንዳንድ ታዛቢዎች ከሻለቃ ጋራ እኩል ደረጃ ያለ ሹመት ነው ይላሉ። ሌሎች ደግሞ ሻቃ ማለት የቤተ መንግስት የወታደርና የስነ ስርዓት ሹመት ነው እና የቤተ መንግስት ሹመት ነው የሚሉም ሰዎች አሉ አልፎ አልፎ። እሺ፣
ወደ ልጅነት ጊዜው ደግሞ እንሂድና እስኪ በአብዛኛው የእንጀራ እናት በክፉ ስትነሳ ከምንሰማበት በተለየ መልኩ ነው እርስዎ ደግሞ ባይወልዱኝም ልክ እንደ ልጃቸው በእንክብካቤ ያሳደጉኝ እያሉ ወይዘሮ ሌኒን የሚያነሱት እና እንደዚሁም በልጅነቱ በርካታ ጉዳዮችን ስላሳለፏቸው ያነሳሉ። በልጅነት እድሜው የሰረጸው የሰንደቅ ዓላማ ፍቅርና አክብሮት አሁንም እንዳልተለየዎት እስኪ ደግሞ ትንሽ የልጅነት ጊዜው እንዳስ እንግዲህ በልጅነት ጊዜ እኔ የምተኛበት ክፍል አባቴ ለጸሎት ከሚሄዱበት ክፍል ቀደም ብሎ ያለ ነው እና አባቴ በእኔ ክፍል በኩል ያልፉና መቼም ቢሆን ከጠዋቱ ከሌሊቱ 11 ሰዓት ጀምሮ በእኛ አቆጣጠር እስከ 12 ተኩል ድረስ የተለያዩ መጽሐፎችን ይደግማሉ እና ከዛ ሲመለሱ ሁልጊዜ ከተኛሁኝ ይቀሰቅሱኛል። የሚቀሰቅሱኝም ለምንድን ነው? ሰንደቅ ዓላማ የሚሰቀልበት ሰዓት እንዳያልፍብኝ ነው። ሰንደቅ ዓላማው ውስጥ ሰንደቅ ዓላማውን ለማውጣት እዛ ግቢውን የሚጠብቁት የሀገረ ገዢው ግቢ ውስጥ ነው ያለ ነው። ግቢውን የሚጠብቁት 15 ወታደሮች እና አንድ ጥሩምባ ነፊ ሆነው በስነ ስርዓት ግራ ቀኝ እየተባለ ሲሄዱ እኔም ትንሽ ፕሎሜር የምትባል ጠመንጃ አለችኝ። እሷን ይዤ ልክ እነሱ የሚታዘዙትን ትእዛዝ እቀበልና ግራ ቀኝ ብለን እዛ እንትኑ አጠገብ አበባዎችና ሳር ያለበት ክብ ቦታ ላይ ሰንደቅ የሚወጣበት ቦታ ላይ ሄጄ እጠብቃለሁ። ተጠንቀቅ ሲባል ተጠንቀቅ አደርጋለሁ ከወታደሮቹ ጋራ እንደ አቅሜ። ብረት አውጣ ሲባል ብረት አወጣለሁ። በብረት ሰላም በል ሲባል በብረት ሰላም አድርጌ ሰላም እሰጣለሁ። ከዛ ደሙን ያፈሰሰ ልቡ እየነደደ የሚል ሲወጣ ሰንደቅ ዓላማው ሲወጣ በጥሩምባ ነፊ በሙዚቃ ሲያሰማ እኛ ደግሞ እንዘምራለን። ሁላችንም ከኔ ጋር 16 ነን ማለት ነው። ከዛ እዛ አስበተፈሪ ካለን 12 ሰዓት ደግሞ ሰንደቅ ዓላማ ይወርዳል። ሰንደቅ ዓላማ ሲወርድ እንደዚሁ በስነ ስርዓት ከነሱ ጋር ተሰልፌ ኋላ ነኝ፣ መጨረሻ ነኝ። እነሱ ወታደሮቹ ፊት ለፊት ናቸው፣ እኔ መጨረሻ ሆኜ እንደዚሁ በተመሳሳይ ስነ ስርዓት ብረት አንሳ በብረት ሰላም በሚባል እና ሌላ ሰንደቅ ዓላማ የሚወርድበት ደግሞ መዝሙር እንዘምራለን። በዚህም ጊዜ ከተማ ውስጥ መኪና አይንቀሳቀስም። ሰንደቅ ዓላማው ወጥቶ ጥግ እስኪደርስ ድረስ ማንም ሰው አይንቀሳቀስም። መኪና ውስጥ ያለም ሰው መኪና ይወርዳል እና ይሄን ያክል የሰንደቅ ዓላማ አክብሮት ነበረ። እንደው ዘመኑን ሲያስታውሱ በተለይ አባቴና የአባቴ ጓደኞች ብሔረሰብ፣ ጎሳ ለሚባለው ነገር ፍጹም ቦታ አልነበራቸውም እያሉ እንዴት ስብጥሩን ራሱ ከተለያዩ አካባቢ የመጡ ኢትዮጵያ ልጆች ጋራ የሚውሉበትን የሚሰሩበትን የሚያነሱት አለና ከዚሁ ከሰንደቅ ዓላማ ጋር ስናገናኘው ትንሽ እስኪ ዘመኑን ለማየት የሚረዳናልና ትንሽ ይበሉበት። በእኛ ደረጃ በህፃናት ደረጃ እኛ ቤት ያሉ ልጆች እና ከኛ ቤት ግቢ ውጭም ያሉ ልጆች የክልሶች ቢሆኑም አረቦች ቢሆኑም የተለያየ ኢትዮጵያ አናቅም። ያን ጊዜ ኢትዮጵያዊ ነው በቃ እንጂ እና አሁን የእንትን ዘር እንኳን ለማለት ይከብደኛል አንልም ያን ጊዜ። እና ኢትዮጵያዊ እና የህንድ ክልስ፣ የአረብ ክልስ፣ የግሪክ ክልስ ሁሉ መጥተው 20 የምንሆን ልጆች ኳስ እንጫወታለን በእኛ ደረጃ እና ምንም ልዩነት የለም። እንኳን ኢትዮጵያዊ መካከል ይቅርና ህንዶችም፣ አረቦችም፣ ሌሎችም ክልሶችም ከኛ ጋር ይጫወቱ ነበር በእኛ ደረጃ። በአባቴ ደረጃ ደግሞ ጀነራል አስፋው አሉ፣ አማራ ናቸው። የመጀመሪያው የኢትዮጵያ ሙሉ ኮሎኔል እና የመጀመሪያው ሙሉ ጀነራል
የነበሩ ናቸው። እሳቸውም ትምህርታቸውን ያካሄዱት ሳንሲር የሚባል የፈረንሳይ የታወቀ የጦር ትምህርት ቤት ነው እና ከአባባ ጋር በጣም ጓደኞች ነበሩ። ከዛም ደግሞ አቶ ቢነጋ ፀሐይ ኃይሉ የሚባሉ የትግራይ ተወላጅ የሆኑ ጠበቃ የአባባ በጣም ወዳጅ ነበሩ እና እሳቸው ቤት እንሄዳለን። እሳቸውም ከነ ልጆቻቸው እኛ ቤት ይመጣሉ እና የዘር ልዩነት የሚባል ኢትዮጵያውያን መካከል በፍጹም የሚታሰብ ነገር እና ዋጋ ያለው ርዕስ አልነበረም በፍጹም። አዎ እንግዲህ በሚገርም መልኩ ነው እሱን አይነቱን ሁኔታ የሚያነሱት እና ከዛ አይነት እንግዲህ አስተዳደግ ከዛ በ9 ዓመት እድሜው ነው አባቶ የሞቱት እና ጨለመብኝ ብለው ነው የገለጹት። ከዛ ደግሞ እንግዲህ ሳይደግ ሳይጣላም አይነት ነገር ነው። ምንም እንኳን የስነ ልቦና ጉዳቱ በዛ እድሜ ላይ እንደዛ አይነት ተወዳጅ አባት ሲለዩ ቢኖርም ደግሞ ወዲያው ነው ከአባቱ ህልፈት በኋላ ወደ ቤተ መንግስት የተወሰዱት እና ጃንሆይ የተናገሩት ነገር አለ። እሱን ደግሞ እስኪ ያንሱት። አዎ እና የአባቴ አስከሬን ሲመጣ አውሮፕላን ማረፊያ ከስዊዘርላንድ ማለት ነው ስዊዘርላንድ ሲመጣ ለሕክምና ስዊዘርላንድ እንዲሄዱ ተደርጎ በሕክምና ላይ እንዳሉ በተወለዱ በ44 ዓመታቸው ነው ማስናት እና አስከሬናቸው አዲስ አበባ በመጣበት ጊዜ ከእሳቸው ጋር በአርበኝነት ፋሽስትን ሲታገሉ የነበሩ አርበኞች ወዳጆቻቸው፣ ቤተሰብ እና ኮር ዲፕሎማቶች ሳይቀሩ ተቀብሏቸው አውሮፕላን ማረፊያ። በቀብሩ ስነስርዓት ደግሞ ስላሴ ካቴድራል ግርማዊ ቀዳማዊ ኃይለ ስላሴ ከነ ንጉሳዊ ቤተሰቦቻቸው ጋር እንዲሁም አርበኞች፣ ኮር ዲፕሎማቶች፣ ኢትዮጵያውያን ባለስልጣኖች በተገኙበት ለአርበኞች በተዘጋጀው ማረፊያ አስከሬናቸው እንዲያርፍ ተደርጓል። እሺ ትንሽ ደግሞ ቤተ መንግስቱን እንቆይበት እስኪ። ለምሳሌ አሁን ይሄ ፎቶ ልዑል ወሰንሰገድና እኔ ይላልና እስኪ ስለዚህ ፎቶም ስለ ቤተ መንግስት ትዝታው ከልዑላኑ ጋር የነበረውን ትንሽ ይበሉን እስኪ። እሺ እና በመሰረቱ በሶስተኛው ቀን ነው አባቴ በተቀበሩ በሶስተኛው ቀን ወደ ቤተ መንግስት እንድመጣ ጃንሆይ አዘው ወደ ቤተ መንግስት ወሰድኩኝ። እዛ ሲሄድ ምንም የማውቀው ነገር የለም፣ ግር ነው ያለኝ። ግን በጣም ፍቅር የሚያውቁ ክፋት የሌላቸው በጣም በእንክብካቤ እንደሚያውቁኝ ጓደኛ አድርገው ተቀበሉኝ። እነሱም ማናቸው ልዑል ወሰንሰገድ መኮንን ኃይለስላሴ፣ ልዑል ሚካኤል መኮንን ኃይለስላሴ እና ልዑል ዳዊት መኮንን ኃይለስላሴ ሶስቱ ናቸው። በእኔ እድሜ አካባቢ ያሉ ናቸው። እኔ ትንሽ በእድሜ ይበልጣቸዋለሁኝ፣ ግን ብዙ ስለማንራራቅ ከነሱ ጋር እንደሆን ተደረገ እና ለምሳሌ በፍልሰታ ጊዜ አንደኛ አዲስ አበባ ስለሚቀዘቅዝ ለሙቀቱም ሲባል፣ ሁለተኛ ደግሞ ጸሎት እያደረሱ ጾሙን ለመጾም ወደ ድሬዳዋ ይሄዳሉ። ጃንሆይ ወደ ድሬዳዋ ሲሄዱ የልዑል አልጋ ወራሽ ልጆችም የልዑል መኮንን ልጆችም ስለሚሄዱ እኔም አብሬ እሄዳለሁ እና እዛ ድሬዳዋ ላይ አንድ ኦልሞስት አስቂኝ ነገር የአባቴን ፎቶግራፍ ማንሻ ይዤ እንደምንም እታገላለሁኝ አበባ ለማንሳት እና አብዛኛውን ጊዜ በላሽብኛል። ብዙ መስተካከል ያለበት ነገር ስላለ አንዳንድ ጊዜ ይሳካልኛል እና በዚህ ጊዜ ልዕልት ስሂን አስመት ኃይለስላሴ እንዴት ስለው ለካ የድሬዳዋ አባባ ተስፋዬ ሆነሃል ስትለኝ በጣም የድሬዳዋ ምን ትንሽ ድምፁ አባባ ተስፋዬ ሆነሃል ለካ አለኝ። አባባ ተስፋዬ ማለት ማን ናቸው? አዲስ አበባ ቤተ መንግስት ውስጥ ተመድበው የውጭ ሀገር አምባሳደሮች የመጀመሪያ ሹመት ደብዳቤያቸውን ሲያቀርቡ ፎቶግራፍ እንዲያነሱ ከማስታወቂያ ሚኒስቴር የተመደቡ ሰው ናቸው እና አባባ ተስፋዬ ናቸው እና እንደዚህ ስትለኝ በጣም ገረመኝ እና አይ አባባ ተስፋዬ የሚያነሱት በጣም ይሳካል፣ እኔ ግን ብዙ ጊዜ ብላሽብኛል አልኳት።
እና በ2000 እንደ ፈረንጆች አቆጣጠር በ2013 ስልክ ደውላልኝ ይሄንን ነገር ሳስታውሳት ክስተቱ ትዝ ብሏት እንዴ ይገርመኛል የልጅነት ጓደኞቼ በሙሉ ተርቢን ነበር ሲሉኝ እንደው ይገርመኛል ትዝ ይለኝ አብዛኞቹ ያንተ ግን ትዝ ይለኛል አለች። ይገርማል በጣም እንግዲህ ከዛ ጊዜ ጀምሮ ነው ይሄ የፊልም የፎቶ እንደዚህ አይነቱ ነገር እየዳበረ የመጣው። ልክ ነው። አባቴም በጣም ብዙ ፎቶግራፍ ያነሱ ስለነበረ የዛ ተጽዕኖ ነበረልኝ ቢባል አይሻልም? አሉታዊ እንዳይመስል ነበረብኝ ሲሆን እንዲሁ ፈገግ የሚያሰኝ አጋጣሚ ደግሞ ከመጽሐፉ ክፍል ላንብብ። ቤተ መንግስት ስገባ የ9 ዓመት ልጅ ስለነበርኩ ግርማዊት እቴጌ መነን ሲያዩኝ ፈገግ ብለው ስጦታ እንዲሰጠኝ ያዙልኝ ነበር። አንድ ቀን በድጋሚ እንዲሰጠኝ ሲያዙልኝ እንደተሰጠኝ በትህትና ሳስታውሳቸው ፈገግ ብለው በድጋሚ ይሰጠው ብለው አዘዙልኝ። ግርማዊት እቴጌ በጣም ሩሩ ነበሩ። ልዑል ወሰንሰገድ ወይም ፖል ከትንሹም ከትልቁም ጋር በጣም ተግባቢ መሆኑ ይታወቃል። አንድ ቀን እንደ ወትሮው ሁሉ ሰለሞን እንታገል፣ ግን በደንብ ሳትታገል እንደሌላው ጊዜ ቶሎ አትውደቅ በማለት እንድንታገል ለማግባባት ሞከረ። እኔም ተው ፖል ይቅርብን፣ አንተ ወይም እኔ እንዳንጎዳ ይቅር በማለት ስጋቴን ስነግረው ፖል ችላ ብሎኝ ትግል ጀመረ። ስንታገል ተያይዘን ወደቅን። ሳይታሰብ በድንገት ልዕልት ተናኘ ወርቅ ኃይለሥላሴ ብቅ ብለው እንዴ ልዑል እኮ ነው በማለት ሲቆጡ፣ ልዑል ወሰንሰገድ በፍጥነት ተነስቶ ይሄ የልጆች ጨዋታ ነው፣ ሰለሞን ደግሞ የጀግና የአርበኛ ልጅ ነው በማለት መለሰላቸው። እኔ ግን ልዕልት ተናኘ ወርቅን ይቅርታ ጠየኩ። በሌላ ቀን ከፖል ጋር ስንታገል የጃንሆይን እልፍኝ አስከልካይ ቀድመው መጥተው አረ ጌቶቹ መጡ፣ ጌቶቹ እየመጡ ነው፣ ጃንሆይን ማለታቸው ነው በማለት ሲያስጠነቅቁን ሁለታችንም ደንግጠን ትግላችንን አቋርጠን እጅ ነስጠን ቆምን። ጃንሆይ መታገላችንን ከሩቅ አይተው ኖሮ ፈገግ ብለው እያዩን ከሁለታችሁ ማን ነው ትግል የሚወድ በማለት ሲጠይቁን እኔ ደንግጬ ዝም አልኩ። ፖል መልስ ከመስጠቱ በፊት ጃንሆይ እድሜያችንን ጠየቁን። ፖል 9 ዓመቱን የ11 ዓመቴ እንደሆነ ስንነግራቸው ጃንሆይ ፈገግታቸውን በመለገስ ብዙ አትራራቁም ብለው ወደ ቀረበላቸው መኪና ሄዱ። እንግዲህ ኢትዮጵያውያን በአስተዳዳሪነት የሚያውቋቸውን ንጉሳውያን ቤተሰቦች ንጉሱን እርስዎ ደግሞ እንደ ቤተሰብ ነው እና የሚያውቁት። ወደ ሌላ ጉዳይ ከማለፌ በፊት እዚህ ላይ ምናልባት የሚጨምሩልን መጽሐፉ ላይ ብዙ ነገር አለ። ያው መጽሐፉን አንብቡት ነው አድማጮቻችን የምንለው። ሁሉንም ነገር አንዳስስም እዚህ ጋር እንዲሁ ነካ ነካ ለማድረግ ያህል ነው እና እንደው ግን እርስዎ ሳልል ባላልፈው የሚሉት የሚያነሱት ነገር ካለ። ሌላው ልዑል ሳህለስላሴ ኃይለስላሴ የግርማዊ ቀዳማዊ ኃይለስላሴ እና የእቴጌ መነን የመጨረሻ ልጃቸው በጣም ያቀርቡኝ ነበረ እና ስለሚያቀርቡኝ አልፎ አልፎ የግል ቤታቸው ይዘውኝ ይሄዱ ነበረ። እዛ ሲወስዱኝ በጣም የሚደንቀኝ የአጭር ሞገድ ሬዲዮ መሳሪያ አላቸው እና ለዓለም ዜና የሚያስተላልፉበት እና ስጠይቃቸው ምንድን ነው ስላቸው አስረዱኝ። ሬዲዮ ነው እና ሾርት ዌቭ ነው፣ ብዙ ሀገር ይሰማል አሉኝ። ይሄ ደግሞ ምንድን ነው ስላቸው 35 ሚሊ ሜትር ካሜራ ነው አሉ። 35 ሚሊ ሜትር ካሜራ የፕሮፌሽናል የፕሮፌሽናል ፊልም ሰሪዎች ካሜራ ነው እና በጣም ገረመኝ እና አሁን ሳስበው ከእድሜያቸው በ50 እና በ100 ዓመት ከጊዜው በ50 ዓመት ቀድሞ የሄዱ ሰው ናቸው እና አልፎ አልፎ በመኪና ይዘውኝ ይሄዱና ገበሬዎች፣ ተራ ሰዎች ደብረ ዘይት አካባቢ፣ አዲስ አበባ፣ ሰሜን ሸዋ አካባቢ ሲያነሱ አብሬያቸው እከተላቸው እና አይ ነበረ እና መጨረሻ ላይ እንደሰማሁት አባህና የሚባሉ የጃንሆይ ባለሟል አሉ። በጣም ተሰሚ ናቸው እና የትክክል ያልሆነ ነገር ስለ ልዑል ሳህለስላሴ እና ስለ ካሜራው ተናግረው ካሜራው ተወሰደባቸው ሲባል ሰማሁኝ እና አዘንኩኝ በጣም። ትልቅ የሚተማመኑትና የሚወዱት ስራ ነበረ በፊልም ማንሳት። ሌላው ሪር አድሚራል እስክንድር ደስታ የልዕልት ተናኘ ወርቅ ኃይለስላሴ እና የራስ ደስታ ዳምጠው የመጨረሻ ልጅ ናቸው።
እሳቸው በጣም ያቀርቡ ነበረ እና ለምሳሌ ያህል የኔቪ ምክትል ጠቅላይ አዛዥ ስለነበሩ ኔቪ እንዲዳብር ከፍተኛ አስተዋጽኦ እንዳደረጉ ማንም ባህር ኃይል ውስጥ የነበረ ሰው ሊመሰክር ይችላል። እንደውም ሰዎች እንደቀልድ ብለው እያደረጉ ወጥ ቤት ከሚሰሩት ሰዎች በስተቀረ ሁሉም 1 ዓመትና 2 ዓመት ስዊድን ሀገር፣ ኖርዌይ፣ ፈረንሳይ ሀገር፣ እንግሊዝ ሀገር ሄዶ ያልተማረና ትሬኒንግ ያልተሰጠው የባህር ኃይል አባል የለም ይባላል እና በትምህርት በጣም ያምናሉ እና ኢትዮጵያ አዲስ አበባ ውስጥ ያሉትን ሰዎች ወደ ምጽዋ ሪክሩት አድርገው ለመላክ ስለሚፈልጉ ናዝሬት ትምህርት ቤት አጠገብ አንድ ሰፊ ቪላ ተከራይተውላቸው ለአንድ 6 ወር እና 7 ወር ያህል እዛ ብሪፊንግ ይሰጣቸዋል፣ ትሬኒንግ ይሰጣቸዋል እንዲዘጋጁ ከምግብ ጀምሮ እስከ ስራው እውቀት ድረስ ብሪፊንግ ይሰጣቸዋል እና አሁን ብሪፊንጉን ሰክሰስፉሊ አጠናቀዋል ሲባል እንኳን ደስ አላችሁ ለማለት እሳቸው ይሄዳሉ። ወደ ምጽዋ ከመላካቸው በፊት እንኳን ደስ አላችሁ ለማለት እና በዚህን ጊዜ ይዘውኝ ይሄዳሉ እና በዚህን ጊዜ ይዘውኝ ሲሄዱ የአየር ኃይል ዋና አዛዥ የነበሩት ጀነራል አሰፋ አያና እንዴ ሰለሞንን ኔቪ ለማስገባት አስበው የሚያሰለጥኑት ይመስላል በየጊዜው ይዘው ሲመጡ ይላሉ። አይ ግን ኤርፎርስ ካየ ኤርፎርስን እንደሚመርጥ እርግጠኛ ነኝ ይላሉ ጀነራል አሰፋ አያና እና ሲቀላለዱ አይ አትልፋ ሰለሞን አርኪቴክት ሆናለሁ ብሎ ወስኗል ብለው ይቀላለዱ ነበር እና እንደዚህ አይነት ሁሉ ቅርበት ነበረ እና ትንሽ ነው ብለው ወይም ዘመድ በነገራችን ላይ ዘመድ ስለሆንኩ አይደለም ቤተመንግስት ከጉላኖቹ ጋር እንዳድግ የተወሰነው የአባቴን አገልግሎት በመመልከት አይ በቀለን ሁኔታውን ሳልመልስለት ቀደም አሁን እኮ ማድረግ የምንችለው ልጆቹን ማሳደግ ነው ባሉት መሰረት ያሳደጉ በሰብኝ እንጂ እኔ ከንጉስ ቤተሰብ ጋር ምንም አይነት ዝምድና የለኝም። የአባቶን ውለታ ለመመለስ ነው የተወሰዱት እና ቤተመንግስት ያደጉት። እንደው የሚገርም ነገር አለውና የተያዙበት መንገድም ቆንጆ ነው። ከልጆቻቸው ጋር የነበረውንም ቀረቤታ በመጠኑ ዳሰናል። እንደው የነበሩትን በኋላ ላይ የተቃውሞ እንቅስቃሴዎች ወይንም ደግሞ የተበዳይ ሰዎች እንደዚህ እሱን ነገር የሚያውቁበት ነገር ይኖር ይሆን ወይስ ደግሞ ከሱ ውጪ ውስጥ እንዳለው ቤተመንግስት ውስጥ እንዳለው መንፈስ ሰው ሁሉ ጋር እንዳለ ነበር የሚያስቡት? ምን ነበር የሚያስቡት? እውነቱን ለመናገር አንደኛ በእድሜ ትንሽ፣ ሁለተኛ የማየው ነገር በሙሉ ፖዚቲቭ ነገር ነው የማየው እና ቤተመንግስት በነበርኩበት ጊዜ ምንም አይነት ክሪቲካል አቲቲዩድ የለኝም። ምንም አይነት የተቃውሞ አስተሳሰብ የለኝም እና የተማሪ እንቅስቃሴ አውሮፓ በነበርኩበት ጊዜ የተማሪዎች እንቅስቃሴ ሲጀመር ሲካሄድ እኔ እንደ አንድ ኢትዮጵያዊ ተማሪ ለውጥ በእኛ አቅም የሚቻለውን ያህል ለውጥ እንዲመጣ ጥረት ሲደረግ አብሬ አስተዋጽኦ አድርጌያለሁ። ግን ከተማሪ ማህበርነት በኋላ እንደ አውሮፓውያን አቆጣጠር 1974 ዓመተ ምህረት ላይ በርሊን ከተማ የመጨረሻው በዓለም የኢትዮጵያ ተማሪዎች ማህበር ጠቅላላ ጉባኤ በጋራ ተካሄደ። የአውሮፓም የአሜሪካም እና ከዛ ስብሰባ በኋላ ወደ ፖለቲካ ፓርቲነት የመቀየር ቴንደንሲ ስመለከት እኔ ከተማሪነት ማህበር ውጭ የፖለቲካ ፓርቲ አባል ወይም የፖለቲካ ድርጅት አባል መሆን አልፈልግም፣ ዛሬም አልፈልግም፣ ወደፊትም አልፈልግም በማለት እንቅስቃሴን አቁሜያለሁ። እንደው ከዚሁ ጋር የሚያያዝ የመጽሐፉን ክፍል ባነብ ደስ ይለኛል።
ከብዙ ዓመት መታሰር በኋላ የንጉሣዊ ቤተሰብ አባላት የተፈቱለት እንኳን እግዚአብሔር ለዚያ በቃችሁ ለማለት በጊዜያዊነት ያረፉበት አዋሬ ሄጄ ለሁሉም መልካም ምኞቴን ገለጽኩ። ልዑል ወሰንሰገድ ወይም ፖል አንድ ቀን እንኳ የታሰረ አይመስልም ነበር። አልተቀየረም። የሚያስበውና የሚናገረው ስለ መልካም ጉዳዮች ነበር። ታናሽ ወንድሙ ልዑል ሚካኤል ወይም ማይክል ግን በመታሰሩ ቁጭት እንደሚሰማው ከንግግሩ መገንዘብ ይቻል ነበር። እኛ ምንም ሳናጠፋ ያለ ፍርድ ታዘርን ወዘተ በማለት ሽበቱን እየነካካ ሲቆጭ ለማጽናናት ሞከርኩ። ወደ እኔ መለስ ብሎ አንተ ጀርመን ሀገር የተማሪዎች ፕሬዝዳንት ሆነ ትበጠብጥ እንደነበር ሰምተናል አለ። በጣም ባጭሩ ለማስረዳት በማሰብ በተማሪ ማህበር አማካኝነት ኢትዮጵያ እንድትሻሻል የአቅማችንን ያህል አስተዋጽኦ ለማድረግ የሞከርነው ሙከራ ነበር አልኩት። እሱም ንግግሩን በመቀጠል የሚያሳዝነው ግን ግራንፓ ጃንሆይን ማለቱ ነው ልጃቸው አድርገው አቅርበው አንተ ግን የማኦ ልጅ ሆንክ አለኝ። በአባባሉ ሳቄ ቢመጣም እንደምንም ሳቄን ተቆጣጠሬ ማይክል ጃንሆይን በጣም እንደማከብርና እንደምወዳቸው እያወቅ የማኦ ልጅ ሆንክ ትለኛለህ? በነገራችን ላይ ከተማሪዎች ማህበር አባልነቴ በኋላ የማንኛውም የፖለቲካ ፓርቲ ወይም የማንኛውም የፖለቲካ ድርጅት አባል አልነበርኩም፣ ወደፊትም አልሆንም በማለት ስመልስለት እሱን እናውቃለን፣ ግን የእኛን ጓደኝነት አለመፈለግህ ነው በጣም የገረመኝ እያለኝ ሳለ ፖል መጥቶ ሰለሞንን ለምን ትጨቀጭቀዋለህ? ይልቁንስ ሰለሞን ቤቱን ያሳየን፣ ልጆቹን ያስተዋውቀን በማለት ርዕሱን ቀየረ። የሆነ በጣም የሚስብም የሚያሳዝን የሚገርምም ነገር አለውና በጣም ማመሰግን እንግዲህ እሺ፣ ምናልባት የሚናገሩት ነገር አቋርጬ እንዳይሆን። ወደ ተፈሪ መኮንን ደግሞ እንሂድ እስኪ። ወደ ኋላ ወደፊት እያለ ነው የምንጨዋወተው። ልክ ነው። ምልሰት የሚለውን ርዕስ በአጋጣሚ ወይም ደግሞ በድንገት አይደለም የመረጡት እና መለስ ብሎ ፍላሽባክ መለስ ብሎ መተረክና ፕሬዘንተንሱን ደግሞ መተረክ፣ ፕሬዘንተንሱን ደግሞ የሚደግፍ ነገር ካለ ደግሞ አሁንም ደግሞ መተረክ አስፈላጊ መሆኑ ስላወቁ ይሄ ጠቅላላው የመጽሐፉ ስትራክቸር ሲሆን ከዛም ውጭ እያንዳንዱ ምዕራፍም እንደዚሁ አይነት ወደፊትና ወደኋላ ወዳንቺ እንዳልሽው የሚሄድ ዝንባሌ ያለው እውነት ነው። ለዛ ነው እንግዲህ የተፈቱበትን ጊዜ አይተን እንደገና ደግሞ ወደ ተፈሪ መኮንን ወደ ልጅነት ጊዜ ተመልሰናል። ትክክል። ስለ ተፈሪ መኮንን እስኪ ትንሽ ይበሉን። እንግዲህ የጃንሆይን ለማስተማር ወጣቶችን የመፈለግ ትልቅ ነገር ዳሰውታል በደንብ እና ተፈሪ መኮንንም እንዴት እየመጡ እንደሚጎበኙ የነበረውን ነገር እንደዚሁ ያስታወሱበት ክፍል አለ። ትንሽ አነበዋለሁ በኋላ ላይ፣ ግን እርስዎ ይሄዱበት። እሺ፣ ተፈሪ መኮንንን ጃንሆይ እንደ ግል ቤታቸው ነበር የሚመለከቱት ማለት ይቻላል እና በአዳሪ ትምህርት ቤት እስከቀረበት ጊዜ ድረስ በሳምንት 15 ቀንም ሆነ በሳምንት 20 ቀን ብቅ እያሉ ወደ ማታ ብቅ እያሉ ከእራት በኋላ የተለያየ ፍራፍሬ አስይዘው መጥተው በየጠረጴዛችን ያስቀምጡልን እንድንመገብ ያደርጉናል። በዚያን ጊዜ እሳቸው በየጠረጴዛው እየተዘዋወሩ ስንተኛ ክፍል እንደምንማር ወደፊት ምን መሆን እንደምንፈልግ ይጠይቃሉ እና በአንድ አጋጣሚ ከሶማሌ የመጡ ልጆች አሁን ተፈሪ መኮንን ሲባል የመጀመሪያዎቹ አዳሪዎች እንደውም የወለጋ ልጆች ነበሩ የመጀመሪያ አዳሪዎች እና የአዲስ አበባ ተማሪዎች አዳሪ የሆኑት በኋላ ነው እና እንደውም በእነሱ ጊዜ ምግብ ቤቱ በደንብ ስላልተዘጋጀ አዲስ ስለሆነ ምግብ ከቤተ መንግስት ነበር የሚመጣላቸው እና አልፎ አልፎ ያን ጊዜ ወይዘሮ መነን ነበሩ፣ እቴጌ መነን ቁጭ ብለው እንደሚያበሏቸው ሁሉ ማናቸው ትዝታ ያሉት ደራሲ ስለ ተፈሪ መኮንን ዘግበዋል። እሳቸው ራሳቸው የነበሩበት ስለነበረ እና ለመቀጠል ያህል እየዞሩ ሲጠይቁ ከሶማሌ የመጡት አካባቢ ያስመጧቸውን ልጆች አካባቢ ሄደው ስንተኛ ክፍል እንደሆነ ጠይቀውት ከነገራቸው በኋላ ምን መሆን ትፈልጋለህ ሲሉት እንዳንቴ አላቸው። አይ እንዳንቴ ሲላቸው አይ ማለፊያ ነው፣ ትምህርትን በደንብ አድርገህ ተከታተል አሉት። በሌላ አጋጣሚ ደግሞ እንደዚሁ እየጎበኙ ፍራፍሬ ሰጥተው ሲያነጋግሩ
ማናቸው እልፍኝ አስከልካዩ ግርማይ ሆይ ያ ልጅ የፊታውራሪ እከሌ ልጅ ነው ሲነግራቸው፣ አዎ በጆሮ አውቀነዋል። ጆሮ ምንድን ነው? በጣም ትልቅ ነበር። እሱም ቦታ ሳነብ በጣም ነው የሳኩት። በጆሮ አውቀናል። ያለን አጋጣሚ ነበረ። ቲያትር ቤት ነበረው ተፈሪ መኮንን፣ አሁንም አለው እና ፊታውራሪ ስስታሙ ማንጠቆ የተባለውን የተሰራው ተፈሪ መኮንን ነው መጀመሪያ እንጂ አዲስ አበባ ውስጥ እንደሚነገረው ከሌ የጀመረው ምናምን የሚባለው ሁሉ ትክክል አይደለም። መኮንን ዶሪ ያን ጊዜ በእድሜ ትልቅ ስለሆነ እሱ እንደ ሞግዚታችንም ሆኖ ተማሪም ነው እንደ ሞግዚታችን ነው እና እሱ ማንጠቆ ሆኖ የተጫወተበትን ቲያትር ግርማዊት እቴጌና ጃንሆይ መጥተው ተመለከቱ እና ተውኔቱ በጣም ጥሩ ስለሆነና የጋሽ መኮንን ዶሪም ትወና በጣም አውትስታንዲንግ ስለነበረ የወርቅ ሰዓት ሸልመውታል እና ተፈሪ መኮንን ለቲያትር የሚመጡ ነበር ጃንሆይ ከእቴጌ መነን ጋር እና ሌላው ተፈሪ መኮንን በትምህርት ብቻ ሳይሆን ክሊኒክ አለው፣ ቤተ መጽሐፍቶች አሉት፣ የፊዚክስ ላቦራቶሪ አለ፣ የኬሚስትሪ ላቦራቶሪ አለ። ደግሞ የእጅ ስራ መስራት እንድንለምድ ከካናዳ የመጡት የፈረንሳይ ካናዲያኖች የእንጨት ስራ፣ የቀንድ ስራ፣ የብረት ስራ ሁሉ ያስተምሩን ነበረ እና ኦብሊጋተሪ ነው እና አይኔ የእንጨት ስራ መስራት አልወድም ምናምን ማለት አይቻልም፣ ግዴታ ነው ስራ ያለማመዱን ነበረ። ከዚህም በተጓዳኝ በየቀኑ የትኛው ክፍል ከየትኛው ክፍል መጋጠም እንዳለበት በታይፕ ተመቶ ማስታወቂያ፣ የስፖርት ማስታወቂያ ሰሌዳ አለ ራሱን የቻለ፣ እዛ ይለጠፋል። አይተን እና የክፍሉ ቡድኖች ሄደን እንጫወታለን በየቀኑ። ከዛ በላይ ደግሞ በጣም የተካኑ እና ስጦታ ያላቸው እና ችሎታ ያላቸው ልጆች ይመረጡና ለተፈሪ መኮንን ይወዳደራሉ። ትላልቆቹ በኤ ቡድን ውስጥ ይገባሉ፣ መካከለኞቹ ቢ ቡድን ውስጥ ይገባሉ። እኛ ውጫጭ ስለምንባል ትናንሾች ስለሆን ሲ ቡድን ውስጥ እንገባለን እና ለሲ ቡድን ብዙ ጊዜ ተጫውተን የመጨረሻው አሸናፊ የምዕራብ አሸናፊ እና የምስራቅ አሸናፊ ይገጠምና ዋንጫ ይሰጣል እና የኛ የተፈሪ መኮንን የኛ ሲ ቡድን እኛ ያለሁበት እና አባተ ደጀኔም የነበረበት ሌሎቹም ማስታወሳቸው አሉ ያሉበት 2 ጊዜ አሸንፋል እና አባተ ደጀኔ የትምህርት ቤት ግጥሚያ ሲኖር የክፍል ግጥሚያ ሲኖር በደንብ ይጫወታል። የትምህርት ቤት ግጥሚያ ሲኖር ግን መሸነፍ ስለማይፈልግ በሱ በኩል ሰው አልፎ ጎል እንዳያስገባ ኳሱን ትቶ እግሩን ነው የሚመታው እና እባክህን እኛ የምናገባው ጎል ከንቱ የሆነ ነው እና ምክንያቱም አንተ ፍጹም ቅጣት የምታስመታብናለህ ስንለው፣ ታዲያ ምን አባቱ በእኔ በኩል አልፎ እንደ ጎል የሚያገባው ጠርገዋል። ከዛ ለምነነውም አሰልጣኙም ወቅሶት ተስተካክሎ በትክክል መጫወት ጀመረ። ነፍሱ ይማረውና አሁን ባለፈው 2 ዓመት ከዚህ ዓለም በሞት ተለየ እና በአውሮፓውያን አቆጣጠር በ2015 ፍሎሪዳ ተገናኝተን ነበረ እና በጣም ብዙ ጊዜ ተጫወትን እና እዚህ ሜሪላንድ የነበርኩ ጊዜም መጥቶ ተገናኝተናል እና እስከ መጨረሻ ጊዜ ድረስ አብረን ጥሩ ጊዜ እናሳልፍ ነበረ እና በህመም ምክንያት
ያው የተፈሪ መኮንን የቀድሞ ትምህርት ቤት ጓደኞቹን ሲያነሱ ሜሪላንድም እንደዚህ ተገናኝታችሁ ነበር። እስኪ ስለሱ ደግሞ ጥቂት ይበሉ። የሚገርም ነገር ነው እና ይሄንን መጽሐፍ ጀምሬው ነበረ እና በስንት ነው በፈረንጅ አቆጣጠር በ2014 በእኛ አቆጣጠር ፈረንጅ 2022 በ2014 በእኛ አቆጣጠር በፈረንጅ 2022 ሜሪላንድ ዩኒቨርሲቲ ውስጥ የኢትዮጵያ ቀን ይከበር ነበረ እና በዛን ቀን የተፈሪ መኮንን ድንኳን ነበረ። እዛ ላይ ተገናኝተን ስንወያይ ፕሬዝዳንቱ አስተዋወቀን። ሁላችንንም ሲያስተዋውቀን ልብ አላልንም፣ ስማችንን ለመያዝ አልቻለም። ምክንያቱም አካባቢው በሙዚቃ በሰው ጩኸት በጣም የተሞላ ስለነበረ እንደው ሰላም ተባብለን ፎቶግራፍ ተነሳን እንጂ ስማችንን በደንብ አልያዝንም እና ከዛ በኋላ ሁላችንም የምንጠቀምበት የዋትስአፕ መድረክ አለ። የዓለም አቀፍ የኢትዮጵያ ተማሪዎች አሉ። የተፈሪ መኮንን የቀድሞ ተፈሪ መኮንን ተማሪዎች ዋትስአፕ አለ። እዛ ላይ ይልማ ኬ የሚል ሰውዬ አዳሪ እሆናለሁ ብዬ ስፈልግ እኔ ልክ ተፈሪ መኮንን ስመደብ አዳሪነት ቀረ። ከዛ ተናደን ጃንሆይ ጋር ክስ ሄድን አለ። በዋትስአፕ ላይ ሄደን ስንከስ አስረዳናቸው ጉዳዩን እና ነገ መልስ ይሰጣችኋል ተብለን አይ ሊያታልሉን ነው ብለን እና ተመለስን። በእውነት የሚገርም ነገር ነው። በማግስቱ መፍትሄ ተፈለገልን። ይኸው አዳሪ መቅረቱ ቀርቷል፣ ግን የኪስ ገንዘብ መመላለሻ ይሰጣችኋል ስለተባል ደስ አለን። በዛን ጊዜ የሚሰጠን ገንዘብ ለምግብ፣ ለመመላለሻ፣ ለሌላም ነገር የሚተርፈን ነበርና ደስ አለን ብሎ ጽፏል እዚህ ዋትስአፕ ላይ። ይሄ ሰውዬ ለምጽፈው መጽሐፍ ግብአት የሚችል ነገር እኮ ነው የሚናገረው እና እስቲ ልለምነው ኢንተርቪው ላድርግ ብዬ ስጠይቀው እሺ እንድንተዋወቅ ይሄንን ፎቶግራፍ ልኬልሃለሁ፣ ትናንትና የእንትና ፎቶግራፍ የተፈሪ መኮንን ድንኳን ፊት ለፊት የተነሳ ነውን አለ። በዛ በኩል እኮ እኔ ነኝ ያለሁት እና የሚገርም ነገር ነው ብዬ ላኩለት። እሱም ተገረመ። ከዛ በኋላ በጣም ተግባባን። ጥያቄ ስልክለት መጽሐፍ እንትን ሲጽፍ ሲልክልኝ፣ ጥያቄ ስልክለት ሲጽፍ ሲልክልኝ፣ እግዚአብሔር ይስጠው በቃ ጥያቄዎችን በሙሉ በተሟላ መንገድ አሟልቶ ስለላከልኝ የመጽሐፌ አንዱ ግብአት ሆኗል ተፈሪ መኮንን በሚመለከት። እውነት ነው። ደስ የሚል የህይወት ልምዳቸውን ተፈሪ መኮንን በነበሩበት ጊዜ የነበረውን ያጋሩት እያነበብኩት ነበር እና ደስ ይላል በጣም። እስኪ አሁን ደግሞ እንግዲህ ወደ አለፍ አለፍ እያል ነው አድማጮቻችን፣ ራሳችሁ ስታነቡት ሙሉን ታገኛላችሁ። ወደ ቀሃስ ሁለተኛ ደረጃ ትምህርት ቤት ደግሞ እስኪ እናምራ። ቀዳማዊ ኃይለ ሥላሴ ትምህርት ቤት አሁን ትዝ ብለኝ ምንድን ነው እዛ ደግሞ ስዊድኖች ናቸው ያሉት። ተፈሪ መኮንን የፈረንሳይ ካኔዲያንስ አልነበሩ እና እዚህ ደግሞ ስዊድኖች ናቸው ያሉት እና ስነ ስርዓቱ ያው በተፈሪ መኮንን ነው እና በጣም ትዝ የሚለኝ እኔ ልጅ በነበርኩበት ጊዜ በጣም የተደላቀቀ ህይወት የሚመሩ በጣም ዘመናዊ የሆነ ናሽ የሚባል መኪና የሚነዱ እንዲሁም ደግሞ ፋርማሲ ያላቸው አቶ መላከ ሰላም የተሻወርቅ የሚባሉ እንደ አባት የምናከብራቸው ሰውዬ እኛ 9ኛ ክፍል ስንገባ ያው በ9ኛ ክፍል ነው የሚጀምረው ቁምጣ ሱሪ ካኪ ቁምጣ ሱሪ ለብሰው እጀ ጉርድ ካኪ ሸሚዝ ለብሰው ከኛ ጋር ይማራሉ። እንዴት አይነት ነገር ነው ብዬ ስከታተል ከአዲስ አበባ መኪና እያላቸው ከመሀል አዲስ አበባ ኮተቤ ድረስ በእግራቸው እየመጡ ነው የሚማሩት እና የትምህርት ውጤታቸው ከኛ ይሻላል እንጂ ከኛ አያንስም።
ለምንድነው ግን እንደዛ የሚያደርጉት? መማራቸው በራሱ በጣም የሚገርም ነገር ሆኖ እያለ እንደገና ለምንድነው ያንን ያህል በእግራቸው ለመሄድ? ደብረ ዘይት ድረስ በእግር ሄዱ ነበር አሉ። እኔ አላጋጠመኝም እንጂ በቃ አይደለም ይሄ የመኪና እና የሞደርን ምንድነው ጥገኛ መሆኑን እና ዌይ ኦፍ ላይፉን ራሱ አልፈለጉትም፣ ሪጀክት አድርገውታል። እና ራስን ኮንትሮል ማድረግ፣ ራስን መቆጣጠር እና በራስ ኃይል መንቀሳቀስ እና አእምሮን ደግሞ ማዳበር። አባታቸው ሊቅ ናቸው፣ የቤተ ክህነት ሊቅ ናቸው። አባታቸው መላከ የተሻወርቅ የሚባሉ በጣም የታወቁ ሰው ናቸው እና እውቀት አላነሳቸውም። ግን እስቲ የሞደርኑንም ደግሞ ልጋራ ብለው ነው የገቡት እና በዚህም ጊዜ የአማርኛ ፒሪየድ ጊዜ የአማርኛ መምህራችንና እሳቸው ቀኔውን ስለ ምናምን ሲናገሩ እኛን ይረሱናል። ስርዓት ባለው አባባል እኛ እንደተረሳን አስተማሪውን ስናስታውስ እንዴ ልጆች ረሳኋችሁ እኮ እንቀጥል ብለው ይቀጥላሉ። እና በጣም የገረሙኝ አቶ መላከ የተሻወር በጣም የገረሙኝ እንደዚህ አይነት ህይወት መምራታቸው ነው። ይገርማል በጣም። እንግዲህ ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት 10ኛ ክፍልን ሲያጠናቅቁ ወደ ምዕራብ ጀርመን ሄደው ከልዑል መኮንን ኃይለ ሥላሴ ልጆች ጋር ሁለተኛ ደረጃ ትምህርቱን እንዲያጠናቅቁ ጃንሆይ ወሰኑ። ወደ ምዕራብ ጀርመን ደግሞ እንጓዝ። አዎ ምዕራብ ጀርመን ስገባ እንደውም መጽሐፍ ውስጥ አልጠቀስኩትም። ሌክ ኦፍ ኮንስታንስ የሚባለው ቢገስት ሌክ ይባላል። ትልቁ የአውሮፓ ሀይቅ ይባላል። ግን 500 ስኩዌር ሜትር ነው፣ ስኩዌር ኪሎ ሜትር ነው። ከጣና ጋራ ሲወዳደር ጣና 2000 ስኩዌር ኪሎ ሜትር ነው እና ሰማይና ምድር ሆኖ ሳለ ግን እንደ ትልቅ ሀይቅ ቆጥሮታል። እና እሱ በክረምቱ ምክንያት ፍሪዝ አድርጎ መኪና ሁሉ ይሄድበት ነበረ፣ ሰዎች ሁሉ ይሄዱበት ነበረ። እኛን ሂዱበት ሲሉ አረረረ እኛ ደግሞ አንሞክረውም አላቸው። ቀጣቃ ይላል ደግሞ እንትኑ በረዶ ከስር ቀጣቃ ይላል። እኛ አንፈልግም ብለን ሳንሄድ ቀረን እና በሁለተኛው ቀን ጠዋት በትምህርት ቤት በገባሁበት በሁለተኛው ቀን ጠዋት ያው በኃይል መጥቶ ተነሱ ይባላል። የስፖርት ልብስ እንለብስና 2 ኪሎ ሜትር መሮጥ አለብን እና 2 ኪሎ ሜትር ለመሮጥ ስንዘጋጅ አንድ ዌልፍ የሚባል ልጅ መጣና አንተ ከኔ ጋር ነው የምትሮጠው አለኝ። አይ ከልጆቹ ጋር እንሩጥ እንጂ ስለው ነው ከኔ ጋር ነው የምትሮጠው አለ። እኔ አዲስ ነኝ ከእሱ ጋር ከመጨቃጨቅ ብዬ ስሮጥ ልከተለው አልቻልኩም። በፍጹም ልከተለው አልቻልኩም። የደከመኝ በስንት መከራ ዞረን ወደ ትምህርት ቤቱ ስንመለስ አስተማሪው በጣም ተቆጥቶ ዌልፍን ይወቅሰዋል። ይሄ እኮ ለማሟሟቅ የተዘጋጀ ፕሮግራም ነው እንጂ ለአንተ ሬኮርድ የመበጠሻ ፕሮግራም አይደለም፣ ያንተ ትሬኒንግ አይደለም ይሄ እና ሁለተኛ ይዘው እንዳትሄድ ብሎ ይገስጸዋል። ለእኔም ደግሞ ከእሱ ጋር በፍጹም መሮጥ የለብህም ካልፈለክ ብሎ አንተና አሰናበቱኝ እና ከልጆቹ ጋር ጧጧት። የትምህርት ቤቱ ዋና ሯጭ ነበረ ልጁ። ትምህርት ቤቱ ዋና ሯጭ መሆኑን በኋላ ነገሩኝ። እኔ ልቤ ሊፈርስ ነበር ከሱ ጋር እኩል እሮጣለሁ ብዬ እና ከዛ ቀዝቃዛ ሻወር በግድ መውሰድ አለብን። ቀዝቃዛ ሻወር እንወስዳለን። ሙቅ ውሃ ስለሌለ ሳይሆን እንድንጠነክር ማለታቸው ነው። መቼስ ያለመደ ሰው አይችልም እና ከዛ ዩኒፎርማችንን ለብስና ሁሉ ሰው ዩኒፎርም መልበስ አለበት፣ ሴቶቹም ወንዶቹም። ቁርስ እንቀርባለን። ቁርስ ላይ አንድ አስተማሪ ይቀመጣል እና ከዚያ ጠረጴዛ ላይ አንድ አስተማሪ አለ። 3 ሴቶች እና 3 ወንድ ተማሪዎች እንቀመጣለን እና ቁርስም ምሳም እራትም እንደዚሁ ነው የሚቀጥለው። ከዛ ትምህርት ክፍል እንገባለን። ከቁርስ በኋላ የተወሰነ ፒሪየድ ከተማርን በኋላ የ1 ሰዓት ስፖርት እንሰራና እንደገና ሻወር እናደርጋለን። ከሻወር በኋላ
ጠቆር ያለ ዩኒፎርም ሌላ ዩኒፎርም ለብሰን እንገባለን ክፍል። ከዛ በኋላ እራት አለ። ከእራት በኋላ ፕሬፕ እንገባለን። ልክ እንደ ተፈሪ መኮንንና እንደ ኮተቤና አዲስ ነገር አልሆነብኝም። ሌላው የሚገርመኝ ምንድነው ያው ስነ ስርዓት አለ፣ አበላል ላይ ምናምን ላይ ስነ ስርዓት አለ፣ ግን በጣም ይቸኩላሉ ሲበሉ እና እኔ ቀስ ብዬ ስለምበላ ይቆጡኛል። ምንድነው ምክንያቱ ብዬ ስመለከት መጨረሻ የሚቀርበው ጣፋጭ ምግብ ተሻምተው ይጨርሱና ድጋሚ ለመጠየቅ ለመሮጥ ነው ይሄ ሁሉ ችኮላ እና ድጋሚ ለመጠየቅ ከየጠረጴዛው የተነሳው ልጅ ወደ ኪችን ሲሄድ ተጋጭተው የሚወጡበት ጊዜ አለ እና እንዴ አስተማሪዎቹ እንዴት እንደዚህ ዝም ይላሉ? ስነ ስርዓት በጣም እንዲከበር ይፈልጋሉ። ይሄንን ግን ለምንድን ነው የሚተዉት? ጣፋጩ ምግብ አታሏቸው ይሆን ብዬ ራሴን ጠይቅ ነበር። የሆነ ፈገግ የሚያሳይ ነገር አለው እና ሌላ ቦታ ላይ ያለው ዲሲፕሊን እዛ ጋር ጎደል ሲል ለምንድን ነው ልክ ነው ያስብላል። ሩጫው መጋጨቱ መውደቁን እያዩ ዝም ሲሉ ገረመኝ። ተጠቃሚ ይሆን አልኩኝ። ወደ እንግሊዝ ደግሞ እናምራ እስኪ። እንግሊዝ ሀገር እኔ እንግዲህ ሲኒየር ሆኛለሁኝ እና ሲኒየር እና ጁኒየር የሚባል በጣም ልዩነት ያለው ስርዓት አለ እና ሲኒየሮች ስታዲ ሩም የሚባል አለ፣ ማጥኛ ቦታ አለ። እዛ ማጥኛ ቦታ ራሽን ይሰጠንና ራሽኑን ብስኩትም ትንሽ ዳቦም ትንሽ ቅቤ ምናምን ስላለ እሱን መቅመስን እየቀመስን እንድናጠና ይፈቅድልናል እና በሁለተኛው ቀን በር ተንኳኳ። በር ሲንኳኳ ስከፍት አንድ አነስ ያለ ልጅ ነው፣ ከኔ አነስ ያለ ልጅ ነው። ተሸክሞ ካርቶን ተሸክሞ ራሽንን ይዤ መጥቻለሁ ምናምን ብሎ በአክብሮት ሲናገር እንዴ እሱም ተማሪ እኔም ተማሪ እና ሁለተኛ እንዳታመጣ ቦታውን አሳየኝና ሄጅ ያመጣለሁ ስለው ኖ አለ። ይሄ የትምህርት ቤቱ ስነስርዓት ነው። እኔ አንተ ተመድቤያለሁ። እኔ ደግሞ እንዳንተ ሲኒየር ሲሆን ልጅ ይመደብልኛል። በዚህ ስርዓት ነው የሚካሄደው ሲለኝ እሺ ይቅርታ አልኩት እና በዛ ቢቀጥል እኔ ምን አገባኝ ብዬ ለመቀበል ተገደድኩ። ወደ እንግሊዝ እንግዲህ ለመሄድ የፈለጉት በእንግሊዝኛ የመማር ጠቀሜታው በሚል ነው። አሁን በሚል ነው። ትክክል ነው። እንግዲህ በእንግሊዝ ቆይታውም እንደዚሁ የተለያዩ የሚሰጡን መረጃዎች አሉ። አሁንም እንግዲህ አለፍ አለፍ ብዬ ወደ ፊልም ዳይሬክተርነት አጀማመር ደግሞ ሊሂድና እስኪ ዶቼ ቬለን ትንሽ እንቃኘው። እሺ፣ ዶቼ ቬለ ያው ሰው ሁሉ የሚያውቀው ዓለም አቀፍ ሬዲዮ ለዓለም አቀፍ ተመልካቾች እና አዳማጮች ፕሮግራም የሚያስተላልፍ በህዝብ ገንዘብ የተደራጀ ድርጅት ነው እና ስለዚህ ቢዝነስ መስራት አይችልም፣ አይፈቀድለትም። በህዝቡ ቀረጥ ስለተደራጀ እና ስለሚካሄድ ስለዚህ ዶቼ ቬለ ትራንስቴል የሚባል የቴሌቪዥን ስቱዲዮ አቋቋመ እና ይሄ ትራንስቴል እንደ ግል ካምፓኒ ሆኖ ነው ለውጭ የሚታወቀው እና ስለዚህ ቢዝነስ መስራትም ይፈቀድለታል እና እዛ አመለከትኩኝና በአሲስተንትነት ተቀጠርኩኝ። በፍሪላንስ አሲስተንትነት ተቀጠርኩኝ እና እዛ እየሰራሁኝ በተጓዳኝ የምዕራብ ጀርመን ቴሌቪዥን የሚባል ደግሞ እዛው ኮሎኝ ያለ እዛም አልፎ አልፎ የሰራ ነበረ እና ይሄ ሁሉ ለእኔ አርኪ ስላልነበረ አፍሪካ ሄጄ ከአፍሪካ ፊልም ሰሪዎች ጋር መተዋወቅ አለብኝ፣ ለአፍሪካ አስተዋጽኦ ማድረግ አለብኝ የሚል ጉጉት ስለነበረኝ በፈረንጅ እንደ አውሮፓውያን አቆጣጠር በ72 አካባቢ መሳሪያ ተከራይቼ ሳውንድ ማን ተከራይቼ ካሜራማን ቀጥሬ ዋጋዱጉ የሚካሄደው ፓን አፍሪካን ፊልም ፌስቲቫል ላይ ተገኝቼ ዶኩሜንተሪ ፊልም ሰራሁኝ። ከታወቁ የአፍሪካ ፊልም ሰሪዎች ጋር ኢንተርቪው አካሄድኩኝ፣ ቃለ ምልልስ አካሄድኩኝ። እዛ ላልተገኙት
ያልተገኙትን ደግሞ በየሀገራቸው ሴኔጋል እንደዚህ ሄጄ ፊልሙን አጠናቀቅኩኝ እና እነ ኦስማን ሴምቤን ጅብሪል ዲዮፕ የሚባሉ የታወቁ ፊልም ሰሪዎችን ኢንተርቪው ያደረኩበትን ፊልም ጀርመን ሀገር ተመልሼ ኤዲት አደረኩት እና በሚቀጥለው እንደ ፈረንጅ አቆጣጠር በ1973 የተካሄደው የፓን አፍሪካን ፌዴሬሽን ፌስፓኮ ፊልም ፌስቲቫል ላይ የዋጋዱጉ የቡርኪና ፋሶ ፕሬዚዳንት በተገኙበት ፊልሜ የመክፈቻ ፊልም ሆኖ ታየ። ከዛ በኋላም በየአውሮፓ ፊልም ፌስቲቫል ላይ ይታይ ነበረ እና በዚህ አልቆምኩም። ቱኒዚያ ደግሞ የሚካሄድ ፊልም ፌስቲቫል ነበረ ካርቴጅ የሚባል እና እዛ ደግሞ 70% የአረብ ፊልሞች ናቸው የሚታዩት፣ 30% የሚታየው የአፍሪካ ፊልም ነው የአፍሪካ ፊልሞች ናቸው እና እዛ የተገኙትን ፊልም ሰሪዎች የሰሩትን ስራዎች የሚያንጸባርቅ ፊልም ሰራሁኝ። በተለይ ሳራ ማልዶሮር የምትባል በ90 ዓመቷ በ2022 አረፈች። ጓዳሉፕ አፍሪካዊት ፊልም ሰሪ ናት እና ሚሊታንት የምትባል እና በጣም ሪቮሉሽነሪ የሆነ ፊልም የምትሰራ ናት እና የፖርቹጊዝን ቅኝ የሚቃወም ፊልም ነው የሰራችው። ቅኝ አገዛዝ ነው የሚቃወም ፊልም የሰራችው እና እሷም የክብር እንግዳ አድርጌ ኢንተርቪው አድርጌያት ነበረ። በእሷ የተነሳ ደግሞ ጊኒ ቢሳው ሄጄ የፒአይጄስ የሚባል ነፃ አውጪ ግንባር ነበረ። የእነሱ መሪዎች እና የፓርቲያቸውን ፕሮግራም እንዲያስተዋውቁ በዚሁ ፊልም ቀርጬ ወደ ጀርመን ተመለስኩ። ኤዲት ካደረግኩት በኋላ በጀርመን ቴሌቪዥን 2-3 ጊዜ ተላለፈ። የምሁራን ፕሮግራም የሚባል ቴሌቪዥን ላይ ነው የተላለፈው። ስለዚህ ጓድ ግርማ በሻህ ጀርመን ሀገር ነበር ያን ጊዜ። ስልክ ደውሎ እንዴ በጣም ጥሩ ፕሮግራም ላይ ነው ፊልም የተላለፈው እንኳን ደስ አለ ብሎ ምስጋናውን ለግሶኛል እና ይሄ ፊልም በተለያዩ ፌስቲቫሎች ላይ ኦቨርሃውዝንም ካናዳም ታይቷል። ወደ ፈረንሳይ እንሂድ እስኪ። ፈረንሳይ ሀገር የሉዊ ሉሚየር ፊልም አካዴሚ የሚባል አለ። በጣም በዓለም የታወቀ ፊልም አካዴሚ ነው እና ሉዊ ሉሚየር ማለት ለመጀመሪያ ጊዜ ፊልምን የፈጠረ ነው ብለው አሜሪካኖችም እንግሊዞችም ጀርመኖችም አክኖሌጅ አድርገውታል እና በሱ ስም የተሰየመ ትምህርት ቤት ነው የገባሁት እና እዛ ውስጥ ስለ ድምፅም ስለ ሌንስም ስለ ኦፕቲክስም ያስተምራሉ። ግን እኔ ስፔሻላይዝ ያደረግኩት በፊልም ዳይሬክቲንግ እና ስክሪፕት ራይቲንግ ስለነበረ በዛ እየቀጠልኩኝ እያለ እንደ ኢትዮጵያ ስመለስ ፊልም መስራት ካልቻልኩኝ እንዴት ነው የምኖረው? ሌላ እኮ ሙያ ያስፈልገኛል ብዬ ከራሴ ጋር ተሟግቼ ይሄንን ነገር ከማጠናቀቅ በፊት በተጓዳኝ ዩኒቨርሲቲ ደ ፓሪ ሴት የሚባል ዩኒቨርሲቲ ውስጥ እዛ ፓሪስ ውስጥ ተወዳድሬ ፈተናውን አልፌ ፎሪን ላንጉጅስ ኤንድ ሊትሬቸር ዲፓርትመንት ውስጥ ገብቼ ጀርማኒስቲክስ፣ ሊትሬቸር እና ሊንጉስቲክስ ስማር ቆይቼ ዲግሪ የሚባል ነገር ስለሌለ ከ2 ዓመት በኋላ ዩኒቨርሲቲ ጄኔራል ዲፕሎማ የሚባል ከ2 ዓመት በኋላ ከ4 ዓመት በኋላ ደግሞ ሊሳንስ የሚባል ሊሳንስ ማለት እንደውም ከባችለር ዲግሪ ትንሽ ከፍ ይላል ይሉታል ፈረንሳዮች። እንግዲህ ራሳቸውን ለማሞገስ እንደሆነ አላውቅም እና ከ4 ዓመት በኋላ አገኘሁኝ። ከዛ እዛው ዩኒቨርሲቲ ውስጥ ማስተርስ ለማጥናት ወሰንኩኝ እና ማስተርስ የሚያጠና ሰው ደግሞ የማስተርስ አባት ያስፈልገዋል
እና የማስተርስ አባት የተለጠፈበት ቦታ ሄጄ ስመለከት አንዱ ፕሮፌሰር ስምጎን ይሄ ሰውዬ በጣም አስቸጋሪ ፕሮፌሰር ነው፣ ያሰቃያል፣ አትመዝገቡ እሱ ጋር የሚል አየሁኝ። እስቲ እንዲህ ሰውዬ ሞክራቸው ብዬ እሳቸው ተመዘገብኩኝ። እሱ ጋር በጣም ገርሞኛል። ግን ማለት እንዴት እንደሱ አይነት ሪስክ ሊወስዱ ቻሉ? ማለት ብዙዎች አስተያየት የሰጡበት ነገር ነው። ይሄ ሰውዬ ክፉ ነው፣ እሱ ጋር ትግቡ ምናምን እንዲህ የተባለ ነው እና አይ ሰዎች ዝም ብለው ሰው ላይ ስም ይለጥፋሉ ከሚል ነው ማለት መጽሐፉ ላይ ስለሌለ ምክንያቱ ማለት ነው። እስኪ ልሞክረው አይነት ነገር ስለሆነ ከምንድን ነው ያንን ድፍረት